ሁለት ዋና ግብአቶችን በመጠቀም እያቃጠለ የሚጣፍጥ በጣም ቆንጆ ሽሮ እንዴት እንደምታዘጋጁ ዛሬ አሳያችኋለሁ። ዛሬ የማሳያችሁ የሽሮ አይነት ስትቸኩሉ እንዲሁም ቶሎ የሚደርስ ምግብ ስታስቡ ልዩ አማራጭ እንደሚሆናችሁ አንጠራጠርም። በአነስተኛ ግብአት የሚዘጋጅና ብዙ ወጪን ስለማይጠይቅ ለሁሉም የህብረተሰብ ክፍል እንደሚሆንም እንገምታለን። የዛሬውን ሽሮ ለማዘጋጀት በዋነኝነት ዳጣ እንጠቀማለን። ይህን ቀይ ዳጣ በቤት ውስጥ እንዴት ማዘጋጀት እንደምትችሉ ከቀናት በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። ዳጣውን እንዴት እንደምታዘጋጁ፣ ምን አይነት ግብአቶችን መጠቀም እንዳለባችሁ፣ እንዲሁም ዳጣውን ካዘጋጃችሁ በኋላ ለረጅም ጊዜ እንዴት ማስቀመጥ እንዳለባችሁ ያዘጋጀነው ቪዲዮ ላይ ታገኙታላችሁ። ዛሬ የማሳያችሁ ሽሮ ለሁለት ሰው የሚበቃ ስለሆነ 2 የሾርባ ማንኪያ ዳጣ ትቀንሳላችሁ። ባለፈው እንደነገርኳችሁ ዳጣውን ለመቀነስ ንጹህ ማንኪያ መጠቀም ይኖርባችኋል። በተጨማሪ ዳጣውን በቀነሳችሁበት ማንኪያ ሌላ የምግብ አይነት ነክታችሁ መልሳችሁ ወደ ዳጣው ማስገባት የለባችሁም። ይህም ረጅም ጊዜ እንዲቆይ ይረዳችኋል። በተጨማሪ የምትፈልጉትን ያህል ዳጣ ከቀነሳችሁ በኋላ ዳጣውን በሚገባ መክደን ይኖርባችኋል። ከእጅ ንክኪም ነፃ መሆን አለበት። ይህን ዳጣ ዛሬ ከማሳያችሁ ሽሮ በተጨማሪ የተለያዩ የምግብ አይነቶችን እንዴት እንደምታዘጋጁበት በሚቀጥለው የመለኛ ቪዲዮ ይዤላችሁ እመጣለሁ። የዛሬውን ሽሮ ለማዘጋጀት ከዳጣው በተጨማሪ የመለኛን ምጥን የሽምብራ ሽሮ እንጠቀማለን። ይህን የሽምብራ ሽሮ ጨምሮ ሌሎች የመለኛ የምግብ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች ኢትዮጵያ ውስጥም ከኢትዮጵያ ውጭ ሆናችሁም የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። እኛ ያላችሁበት ድረስ እንልካለን። በተጨማሪ ውጭ ሆናችሁ አገሩ ስላለ ወዳጃችሁ ማዘዝ ከፈለጋችሁ እሱንም አማራጭ አቅርበናል። ኢንስታግራም ላይ መለኛ በሚል የመጠቀሚያ ስም ታገኙናላችሁ። አሁን ምድጃችሁን ሳታበሩ መጥበሻችሁን ትጥዱና ቀነሳችሁ ያዘጋጃችሁትን ዳጣ ከላይ ትጨምራላችሁ። እዚህ ጋር አንድ መጠንቀቅ ያለባችሁ ነገር ምድጃውን ፈጽሞ ማብራት የለባችሁም። ምድጃውን ካበራችሁት እንዲሁም መጥበሻው ከጋለ ዳጣውን ስትጨምሩ ቶሎ ሊቃጠል እንዲሁም ጉሮሯችሁን ሊከረክራችሁ ይችላል። 2 የሾርባ ማንኪያ ዳጣችሁን ከጨመራችሁ በኋላ 3 የሾርባ ማንኪያ የምግብ ዘይት ከላይ ትጨምሩና ከዳጣው ጋር በሚገባ ትቀላቀሉታላችሁ። የጨመራችሁትን ዘይት ከዳጣው ጋር በሚገባ ከቀላቀላችሁ በኋላ የምድጃችሁን የሙቀት መጠን በዝቅተኛ መልኩ ታበሩታላችሁ። አሁን 3 የሾርባ ማንኪያ ውሃ ከላይ ትጨምራላችሁ። ጣፋጩ ዳጣ እንዳይባክንባችሁ በቀነሳችሁበት ብልቃጥ ውስጥ ያለውን ዳጣ ውሃ ጨምራችሁበት አለቅልቃችሁ መጠቀም ትችላላችሁ። ውሃውን ዳጣው ላይ ከጨመራችሁ በኋላ በሚገባ ትቀላቀሉታላችሁ። ጨመራችሁት ውሃ በከፊል መሞቅ ሲጀምር ግማሽ የሾርባ ማንኪያ ለም ተደርጎ የተፈጨ ዝንጅብልና ነጭ ሽንኩርት ከላይ ታስገባላችሁ። ዝንጅብልና ነጭ ሽንኩርት እንደ ተጨማሪ ግብአት የሚቆጠር ሲሆን እሱን መጨመር ካልፈለጋችሁ ዳጣው ላይ ስለሚገኝ መጨመር አይጠበቅባችሁም። በተጨማሪ ይህን ሽሮ በፍስግ ወቅት የምታዘጋጁት ከሆነ በዘይቱ ፋንታ የተነጠረ ለጋ ቅቤ መጠቀም ትችላላችሁ። ምስሉ ላይ እንደምትመለከቱት ዳጣው እየተንተከተከ ሲመጣ ተጨማሪ ውሃ ጠብ ታደርጉበታላችሁ። የበለጠ ባበሰላችሁት ቁጥር ቆንጆ ጣዕም እየያዘላችሁ ይመጣል። ሌላው እዚህ ጋር መጠንቀቅ ያለባችሁ ነገር የምድጃችሁ የሙቀት መጠን መካከለኛ ላይ መሆን ይኖርበታል። ይህን የሽሮ አይነት በየቤታችሁ ስታዘጋጁ ኩሽናችሁ ውስጥ ፈጽሞ ሕፃናት ሊኖሩ አይገባም። ዳጣው በጣም የማቃጠል ይዘት ስላለው ለልጆች ፈጽሞ አይመከርም። ጨመራችሁት ዳጣ ቆንጆ ሆኖ ከበሰለላችሁ በኋላ ይህንን ይመስላል። አሁን የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጉና ያዘጋጃችሁትን የመለኛ ምጥን የሽምብራ ሽሮ ከላይ ትጨምራላችሁ። የምትጨምሩትም የሽሮ መጠን 2 የሾርባ ማንኪያ ሲሆን መጨመር ያለባችሁ ዳጣውን እስኪሸፍን ነስነስ እያረጋችሁ ዙሪያውን መሆን አለበት። ከዚህ የሽምብራ ሽሮ በተጨማሪ የአተር ሽሮአችንንም መጠቀም ትችላላችሁ። የአተር ሽሮአችንን በምጥንና በነጭ ታገኙታላችሁ። ሽሮውን ዙሪያውን ንስንስ አርጋችሁ ከጨመራችሁ በኋላ እዛው የምድጃችሁ የሙቀት መጠን ዝቅተኛ ላይ እንዳለ ማማሰያ በመጠቀም በሚገባ እየቀላቀላችሁ ትጠብሱታላችሁ። ይህንንም የመጥበስ ሂደት ሽሮ ከዳጣው ጋር በሚገባ ተዋህዶ ቀለሙን እስኪቀይር ድረስ መሆን አለበት። ፈጽሞ መሳት የሌለባችሁ ነገር የምድጃችሁን የሙቀት መጠን ከፍ ካረጋችሁት ሽሮውን ቶሎ ሊያቃጥልባችሁ ይችላል። ሽሮ ከተቃጠለ ቆንጆ ጣዕም አታገኙም።
ሽሮውን ስትጠብሱት ማማሰያው ላይ እየተጣበቀ ካስቸገራችሁ ሰፊ ማንኪያ በመጠቀም ማማሰያው ላይ የሚገኘውን ማስለቀቅ ትችላላችሁ። በተጨማሪ በሰፊ ማንኪያው እየደፈጠጣችሁ የበለጠ መጥበስ ትችላላችሁ። ሽሮውን ለ2 ደቂቃ በጣም በዝቅተኛ ሙቀት ከጠበስኩት በኋላ ይህንን ይመስላል። አሁን 2 ብርጭቆ የፈላ ውሃ ከላይ ትከልሳላችሁ። የፈላ ውሃ የምትጠቀሙበት ምክንያት ቶሎ እንዲበስልላችሁ ነው። የፈላ ውሃውን ከላይ ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ከፍተኛ ላይ ታደርጉና ሽሮ እንዳይጓጉል ቶሎ ታማስሉታላችሁ። ሽሮ ቶሎ ብትን እንዲልላችሁና እንዳይጓጉልባችሁ ከማማሰያ ይልቅ የእንቁላል መምቻ በመጠቀም በሚገባ መቀላቀል ትችላላችሁ። ሽሮ በማማሰያ የመምታት ልምዱ ከሌላችሁ የእንቁላል መምቻው ልዩ አማራጭ እንደሚሆናችሁ ተስፋ እናደርጋለን። ሽሮውን በእንቁላል መምቻው በተወሰነ መልኩ ላላ ካረጋችሁት በኋላ 1 ብርጭቆ ውሃችሁን ትጨምሩና መምታታችሁን ትቀጥላላችሁ። ሽሮ እየተንተከተከ እጃችሁን እያቃጠላችሁ ካስቸገራችሁ የምድጃችሁን የሙቀት መጠን ዝቅ ታደርጉና ሽሮውን በሚገባ ከበተናችሁት በኋላ መልሳችሁ ከፍ ማድረግ ትችላላችሁ። ሽሮ ሳይጓጉል በሚገባ ከተመታ በኋላ ይህንን ይመስላል። ምስሉ ላይ እንደምትመለከቱት በተወሰነ መልኩ እየወፈረላችሁም ይመጣል። አሁን መጥበሻችሁን ትከድኑና ለተወሰነ ደቂቃ ታንተከትኩታላችሁ። ሽሮ በደንብ እየተንተከተከ ሲሄድ እየበሰለና እየወፈረላችሁ ይመጣል። ይህንንም እያንተከተኩ የማብሰል ሂደት ሽሮ እስኪበስል ድረስ ትከተላላችሁ። ሽሮ መብሰል አለመብሰሉን የምትለዩበት አንድ መንገድ ቅባቱን ወደ ላይ እየተፋ ይመጣል። ሽሮውን ከድናችሁ ለተወሰነ ደቂቃ አንተክተካችሁ ካበሰላችሁት በኋላ ቀምሳችሁ የምትፈልጉትን ያህል ጨው ትጨምራላችሁ። ዳጣው ሲዘጋጅ ጨው ስላደረግንበት እዚህ ጋር የምትጨምሩት የጨው መጠን ላይ መጠንቀቅ ይኖርባችኋል። ዳጣው ላይ ዝቅተኛ የጨው መጠን ከተጠቀማችሁ እዚህ ጋር የጨው መጠን ከፍ ማድረግ ይኖርባችኋል። እኔ ዳጣውን ሳዘጋጅ ትንሽ ጨው ስለተጠቀምኩ እዚህ ጋር ተጨማሪ ጨው አስፈልጎኛል። ሽሮ ምስሉ ላይ እንደምትመለከቱት እየበሰለ ሲመጣ ወዛም እየሆነላችሁ ይመጣል። ያዘጋጃችሁት ሽሮ የቂቤ ቃና እንዲኖረው ከፈለጋችሁ ከዚህ በፊት ባሳየኋችሁ መሰረት የተወሰነ የበሶ ብላ ቅጠል ከላይ ትጨምሩበታላችሁ። ይህን የበሶ ብላ ቅጠል ሳይበላሽባችሁ ወደ ዱቄትነት ቀይራችሁት ለረጅም ጊዜ እንዴት እንደምትጠቀሙ ከዚህ በፊት በመለኛ ገጽ ስላሳየን አሰራሩን እዚሁ ገጽ ላይ መመልከት ትችላላችሁ። ሽሮአችን ቆንጆ ሆኖ ከበሰለልን በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። ሽሮውን አሳምሮ ለማቅረብ ከሸክላ የተዘጋጀ የወጥ ማቅረቢያ ተጠቅሜያለሁ። በተጨማሪ ሲታይ እንዲያምርና ማባያ እንዲሆናችሁ ቃሪያ አብራችሁ ማቅረብ ትችላላችሁ። ከቃሪያው በተጨማሪ ከዚህ በፊት ያሳየኋችሁን ስንግ አብራችሁ ማቅረብ ትችላላችሁ። ቀለል ያለ ሽሮ እንግዲህ በየቤታችሁ በዚህ መልኩ አዘጋጅታችሁ መመገብ ትችላላችሁ። ሁላችሁም ሞክራችሁት ቀምሳችሁልን እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።